በማንኛውም ግንኙነት ውስጥ በጣም አደገኛው ጊዜ እውነቱ የሚወጣበት ቅጽበት ነው። የዛ አንድ ሰው ጭንብሎ ወልቆ በምታዩበት ጊዜ ማለት ነው። አብዛኛው ሰው አንድ ክፉ ሰው ሲጋለጥ ይቅርታ ይጠይቀኛል ወይንም ደግሞ ከእኔ ይሸሻል ብለው ያስባሉ። ይህ ግን ትልቅ ስህተት ነው። እነዚህ ሰዎች እውነተኛ ማንነታቸውን እንዳወቁ ሲረዱ ድርጊቶቻቸውን በፍጹም አያቆሙም። እንዲያውም ስልታቸውን ያዘምናሉ። ሚስጥራቸውን እንደደረሳችሁባቸው ካወቁ በኋላ ስልታቸውን ከመደበቅ ወደ ማጥቃት ይቀይሩታል። በዚህ ቪዲዮም ክፉ ሰዎች ሽፋናቸው ሲገፈፍባቸውና እንደነቃችሁባቸው ሲያውቁ ወዲያውኑ የሚተገብሯቸውን 7 ስልቶች እንመለከታለን። ምናልባት አሁን የምትገኙት በዚህ አስቸጋሪ ሁኔታ ውስጥ ሊሆን ይችላል። የመርዛማውን ሰው ባህሪ ለይታችሁ አውቃችኋል። ከጀርባ ያለውን ሴራ አይታችሁ ይሆናል። በሎጂክ ሲታሰብ ነገሮቹ ቀጥተኛ መሆን ነበረባቸው። ነገር ግን ነገሮቹ ከመጥራት ይልቅ ይበልጥ ግራ ወደሚያጋባ ሁኔታ ተቀይረዋል። ግልጽነት ከማግኘት ይልቅ ቅዝቃዜ፣ ድንገተኛ ደግነት፣ እንግዳ የሆኑ አሉባልታዎች እየገጠሟችሁ ይሆናል። የምታውቁት ሰው በድንገት ወደማታውቁትና አደገኛ ስልት ወደሚጠቀም ሰው ተቀይሯል። እነዚህም ባህሪዎች አሁኑኑ ካልለያችሁ መልሰው ወደ ወጥመዳቸው ሊያስገባችሁ ወይንም ደግሞ እናንተ እውነቱን ከመናገራችሁ በፊት ስማችሁን ሊያጠፉት ይችላሉ። ይህንን የተወሳሰበ ሁኔታ በብልሃት ለማለፍ የማጋለጫ ምላሽ ሂደት ብለን የምንጠራውን 7 ደረጃዎች የያዘ መዋቅር እንመለከታለን። ይህ መዋቅር ተንኮለኛ ሰዎች ማንነታቸው ሲጋለጥ በደበነፍስ ወይንም ደግሞ በታገደ ሁኔታ የሚጠቀሙበት ስልት ነው። ይህንን ማወቅ ቀጣዩን እርምጃቸውን በግልጽ ለመተንበይ ይረዳቸዋል። በስሜት ከመረበሽ ይልቅ ሁኔታውን በረጋ መንፈስ ለመቆጣጠር ያስችሏቸዋል። ይህንን ቪዲዮ ከተመለከታችሁ በኋላ በእርግጠኝነት ታመሰግኑኛላችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን መቆየታችሁን እንዳዘነጉ። አንደኛ፣ ስምና ታሪካቸውን ይቀይራሉ። አንድ የምታውቁት ሰው ክፉ እንደሆነ ስትነቁበት የሚያደርገው የመጀመሪያው ነገር የታሪክ ቁጥጥር ናሬቲቭ ኮንትሮል የምንለውን ነው የሚተገብረው። እውነቱን ማወቅ ለእነሱ ኃይል እንደሚያሳጣቸው ስለሚያውቁ እናንተን ለማወጫበር ይሞክራሉ። እናንተ ስለ እነሱ ያወቃችሁትን እውነት ለሌሎች ከመንገራችሁ በፊት እነሱ ቀድሞ ስማችሁን ማበላሸት ይጀምራሉ። ከዚህ በፊት ጨዋታ ወዳድ ከነበሩ አሁን በድንገት ኃላፊነት የሚሰማውና የተጎዳ ሰው መስሎ ይቀርቧቸዋል። እናንተ ካያችሁባቸው ማንነት የሚቃረን አዲስ ስብዕናን ይፈጥሩባቸዋል። እውነታው ግን ይህ የማስመሰል ችሎታቸው ነው። ውሸታም እንደሆኑ ከደረሳችሁባቸው በድንገት ስለ ትናንሽ ነገሮች ታማኝ መሆን ይጀምራሉ። ይህንን የሚያደርጉባችሁ በራሳችሁ ፍርድ ላይ እንድትጠራጠሩ ለማድረግ ነው። ምናልባት ተሳስቼ ይሆን ሰውየው እኮ ጥሩ ነው እንድትሉ ይፈልጋሉ። በዚህ ባህሪያቸው በፍጹም እንዳትታለሉ። ይሄኛው ባህሪያቸው የልብስ እንጂ የባህሪ ለውጥ አይደለም። ሁለተኛ፣ በጥቅም ላይ የተመሰረተ ግንኙነት። ክፉ ሰዎች ግንኙነትን የሚለኩት በጥቅም እንጂ በፍቅር አይደለም። ማንነታቸውን ስታውቁ ከእናንተ የሚያገኙት ጥቅም፣ ትኩረት፣ ገንዘብ፣ ክብር አደጋ ላይ እንደወደቀ ይገባቸዋል። እነሱንም በእነዚህ ድርጊቶቻቸው መለየት ትችላላችሁ። ከዚህ በፊት የትም ብትሆኑ አብሯቸው የነበሩ ሰዎች አሁን ስትራቴጂካዊ በሆነ መንገድ ከእናንተ መራቅ ይጀምራሉ። የሚፈልጉት ነገር ሲኖር ብቻ ብቅ ይላሉ። ፍላጎታቸው ሲሟላ ደግሞ እንደ ጉም ይሰናሉ። እውነታው ግን ይህ ነው። እነዚህ ሰዎች እናንተ ችግር ውስጥ ስትሆኑ ጥላቸውም አይገኝም፣ ስሜታቸው አይገዳቸውም። ነገር ግን ውለታ፣ ገንዘብ ሲፈልጉ ምንም እንዳልተፈጠረ ከእናንተ ዘንድ ብቅ ይላሉ። ምንም እንኳን እውነቱን ብታውቁትም አሁንም ጠቃሚ መሆን አለመሆናችሁን እየፈተሹ ነው። ችግራቸውን ከፈታችሁላቸው በኋላ ትንሽ ፈገግታ ያሳያቸዋል። በዛው ቅጽበት ጥሏችሁ ይጠፋሉ። ስለዚህ በእንደዚህ አይነት ሰዎች አትታለሉ። ሶስተኛ፣ አካባቢያችሁን ምቾት ማሳጣት። እነዚህ ሰዎች እናንተን መቆጣጠር ካልቻሉ በአካባቢያችሁ ያለውን ሁኔታ ለመቆጣጠር ይሞክራሉ። ይህ ማለት እናንተ ሰላም ይሰማችሁ በነበር ቦታ ላይ ጭንቀት መፍጠር ማለት ነው። ድርጊቶቻቸውም በእናንተ ላይ እንግዳ የሆነ ስሜትን መፍጠር ይጀምራሉ። በስራ ቦታ ከሆነ ቀላል ስራዎችን ያወሳስቡባችኋል። ድንበራችሁን ያለ ገደብ ይጥሳሉ። ወደ እናንተ በጣም ተጠግተው ይቆማሉ። ስልካችሁን ወይንም ደግሞ ኮምፒውተራችሁን ለማየት ይሞክራሉ፣ ወይንም ደግሞ ከወሬያችሁ ያቋርጣችኋል። እውነታው ግን ይህንን የሚያደርጉት እንድትናደዱ ወይም ስሜታዊ ምላሽ እንድትሰጡ ለመገፋፋት ነው። ከተናደዳችሁ ወይንም ደግሞ ከጮኻችሁ ጣታቸውን ወደ እናንተ በመቀሰር አያችሁ እሷ እኮ ችግር አለባት ለማለት ነው። የእናንተኑ ስሜት በእናንተ ላይ እንደ መሳሪያ ይጠቀሙባቸዋል።
ስለዚህ ከእነዚህ አይነት ሰዎች በመሸሽ ስሜታችሁን መጠበቅ ትችላላችሁ። አራተኛ የተደራረበ ውሸት። ለተንኮለኛ ሰዎች እውነታ ማለት እንደ ሁኔታው የሚቀያየር ነገር ነው። ሲጋለጡ ጥፋታቸውን አምነው አይቀበሉም፣ ይልቁንም ውሸቱን ያባብሱታል። ድርጊቶቻቸውም መረጃ ይዛችሁ እጅ ከፍንጅ ብትይዛቸው እንኳን ያንን ውሸት ለመሸፈን ሌላ ውሸት ይዋሻሉ። ሁኔታውን ለማደባበስ የተወሳሰበ ታሪክን ይፈጥራሉ። ከተጠያቂነት ለማምለጥ እናንተን ግራ ወደሚያጋባ ላብራቶሪ ውስጥ ይወስዷቸዋል። እውነታው ግን ይህንን የሚያደርጉባችሁ እናንተ እስክትደክሙ ድረስ ነው። ውሸቱን በጣም ካወሳሰቡት እውነቱን ለማውጣት የምታደርጉትን ጥረት ታቆማላችሁ ብለው ያስባሉ። ስላደረጉት ነገር ወይንም ደግሞ ስለተናገሩት ነገር አልተናገርኩም ወይንም ደግሞ በተሳሳተ መንገድ ነው የተረዳው ብለው ሊከራከሯችሁ ይችላሉ። ይህ በእውነቱ ውሸት ነው። እነዚህ ሰዎች ውርደትን ስለሚፈሩ ስህተታቸውን ከማመን ይልቅ ሌላ ዓለምን መፍጠር ይቀላቸዋል። አምስተኛ የውሸት ርህራሄ መፈለግ። እነዚህ ሰዎች ማጥቃትና መዋሸት ካልሰራላቸው ወደ መጨረሻውና አደገኛው ስልት ይቀየራሉ። እሱም የተጎጂነት ስሜት ፒቲ የምንለው ነው። እነዚህ ሰዎች ደግ ልብ እንዳላችሁና የወደቀን ሰው እንደማትጎዱ ያውቃሉ። ድርጊቶቻቸውም በድንገት የሁኔታዎቹ ሰለባ እንደሆኑ አድርገው ይቀርባሉ። የውሸት የጤና ችግር፣ የቤተሰብ ችግር ወይንም ደግሞ መንፈሳዊ ለውጥን አመጣን ይሏቸዋል። ለመቀየር እየሞከርኩ ነው እያሏችሁ የይቅርታ ባይነት ስሜታችሁን ያነሳሱባቸዋል። እውነታው ግን ይህ በፍጹም ማጭበርበር ይባላል። እነዚህ ሰዎች እየተቀየሩ አይደለም፣ ስልታቸውን እየቀየሩ እንጂ። ራሳቸውን እንደ ተጎጂ በማቅረብ የእናንተን የመከላከያ አጥር ለማፍረስ እየሞከሩ ነው። ተመልሰው ደግሞ ወደ ቤታችሁ ከገቡ በኋላ የቀድሞውኑ ጥቃት በባሰ ሁኔታ ይቀጥላሉ። በእንደዚህ አይነት ሰዎች እንዳትታለሉ። ስድስተኛ ብቃት እንደሌላችሁ ማሳመን። እነዚህ ሰዎች የበላይነታቸውን ለማረጋገጥ የእናንተን በራስ መተማመን ማጥፋት ይኖርባቸዋል። በራሳችሁ ዕውቀት እንድትጠራጠሩ ካደረጓችሁ ስለነሱ ያወቃችሁትን እውነትም ትጠራጠራላችሁ። የእነዚህ ሰዎች ድርጊትም እቅዶቻችሁ እንዳይሳኩ ያደርጋሉ ወይንም ደግሞ አላስፈላጊ መረጃን ይደብቁባቸዋል። በሰዎች ፊት ለቀልድ በሚመስል መልኩ ድክመቶቻችሁን እያነሱ ያሸማቅቋቸዋል። ሰነፍ ወይንም ደግሞ አላዋቂ እንድትመስሉ ይጥራሉ። እውነታው ግን ይህ ቅጣታቸው ነው። ማንነታቸውን ስላወቃችሁባቸው እየቀጧችሁ ነው። እናንተም በማሳነስ ብቸኛው አዋቂና ብልጥ እነሱ መሆናቸውን ለማረጋገጥ ይፈልጋሉ። ዓላማቸውም በራስ መተማመናችሁ ጠፍቶ ለማጽናናት ተመልሳችሁ ወደ እነሱ እንድትሄዱ ማድረግ ነው። ከእንደዚህ አይነት ሰዎች ራሳችሁን ጠብቁ። ሰባተኛ ሆን ብሎ አለማወቅ። የእነዚህ ሰዎች የመጨረሻ የመከላከያ መስመራቸው ዓላማን መካድ ነው። ድርጊቱን መካድ ሲያቅታቸው ድርጊቱ የተፈጸመው በተንኮል እንዳልሆነ ያስመስላሉ። ድርጊቶቻቸውም ያደረሱባቸውን ጉዳት ስትነግሯቸው በጣም ይደነግጣሉ። እንዴ ይህ ነገር እንደሚጎዳ አላውቅም ነበር ወይንም ደግሞ ለምን ቀድማ አልነገርከኝም ነበር ይሏቸዋል። ስለ ድርጊቶቻቸው ውጤትም ምንም እንደማያውቅ ሰው ይለማመጧቸዋል። እውነታው ግን ይህ ከሁሉም በላይ የሚያናድደው ስልታቸው ነው። ምን እያደረጉ እንደነበር በሚገባ ያውቃሉ። እንደጎዷቸው ያውቃሉ። እንዲያውም በጉዳታችሁም ተደስተው ይሆናል። ራሳቸውን እንደ ጅል በመቁጠርም ኃላፊነቱን ወደ እናንተ ይመልሱታል። በድንገትም ግልጽ አድርጋችሁ ስለ ሁኔታው ስላልነገረቻቸው በዚህ ድርጊቶቻቸው እንዳትታለሉ በመጀመሪያውኑ ያውቃሉ። በመጨረሻም እስካሁን ያወራነውን በአንድ ላይ እንጠቅልለው። አንደኛ እውነታውን ለማስተባበል ሲሉ አዲስ ማንነትን ይፈጥራሉ። ሁለተኛ ደግሞ ከእናንተ የሚፈልጉት ነገር ብቻ ሲኖር ይገኛሉ። ሶስተኛ ደግሞ አካባቢያችሁንና ድንበራችሁን ይጥሳሉ። አራተኛ ውሸትን በውሸት ይሸፍናሉ። አምስተኛ እንድታዝኑላችሁ ሆነው ለመግባት ይሞክራሉ። ስድስተኛ ሞኝ እንድትመስሉ ያደርጋሉ። ሰባተኛ እየጎዷችሁ እንደሆነ እንደማያውቁ ያስመስላሉ። ለእንደዚህ አይነት ሰዎች የሚሰጠው ትልቁ የበቀል ምላሽ ስኬታማ መሆንና ለእነሱ ቦታ አለመስጠት ነው። በመጨረሻም አንድ ጥያቄ ልጠይቃችሁ። ከእነዚህ 7 ምልክቶች ውስጥ በቅርቡ ከምታውቋቸው ሰዎች ላይ ያስተዋላችሁት የትኛውን ነው? ኮመንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ባይ